ጤና ይስጥልን። ይህ በሞርስ ኮሙኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የረቡዕ ጥቅምት 26 ቀን 2018 ዓ.ም የሞርስ ዜና ነው ጀመረ። በቅድሚያም አርዕስተ ዜናውን ጄኔራል ታደሰ ወረደ በራያ ጉብኝት እያደረጉ ያለ በቲዲኤፍ እና ቲፒኤፍ ጦርነት ምክንያት መንገድ ዝግ በመሆኑ ወደ መቀሌ መመለስ ባለመቻላቸው የመንገድ ደህንነት የተጠበቀ እስከሚሆንና ማረጋገጫ እስኪገኝ ድረስ እንዳይንቀሳቀሱ ተከልክለዋል። ማይጨው ከተማ ለማደር መገደዳቸውንም ሞርስ ሰምቷል። በኦሮሚያ ክልል ምዕራብ ሐረርጌ የሚደብሩ አስተርዮ ማርያም ካቶሊክ ቤተክርስቲያን አካባቢ ግድያ መፈጸሙና የካቶሊካውያን ሕይወት ማለፉና ንብረት መቃጠሉን ገልጾ እንዲሁም በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዕመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ያወጡት መግለጫ በመጥቀስ ድርጊቱን አጥብቃ ያወገዘች ሲሆን በተያያዘ መረጃ ደግሞ ምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኝ ጋዶ ቀበሌ የሚኖሩ ኦርቶዶክሳውያን ጥቅምት 24 ቀን 2018 ዓ.ም ከቀኑ 6 ሰዓት በኋላ 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ የጠቀለሉት ሳይጎርሱ የጎረሱትንም ሳይወጡ በታጣቂዎች በተከፈተባቸው የተኩስ ጥቃት መገደላቸውን መረጃው አገኘው ብሎ ያስታወቀው ማህበረ ቅዱሳን በተጨማሪም ከተገደሉት ውጪ ሌሎች 3 ምዕመናን ደግሞ ታግተው የተወሰዱ ሲሆን እስካሁንም የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ማለቱ ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች ከፖሊስ ፍቃድ ውጪ መጠገን ወይም ቀለም መቀየር ወይንም ሌላ ይዞታ መለወጥ በወንጀል ያስጠይቃል። መመሪያው የሚተላለፉ የተሽከርካሪ ሰርቶ ማሳያ ወርክሾፕ ወይም ጋራዥ ባለቤት ከ20 ሺህ ብር የገንዘብ መቀጫ ጀምሮ በወንጀል እስከ መጠየቅ የሚያደርስ ቅጣት የሚጣልበት ስለመሆኑና የተጎዱ ተሽከርካሪዎችን የሚጠግኑ ጋራዦች በተሽከርካሪው ላይ ምንም አይነት ለውጥ ከመካሄዳቸው በፊት ተሽከርካሪ አደጋ ለማድረሱና በፖሊስ እንደማይፈለግ የሚገልጽ ማስረጃ ከፖሊስ መውሰድ ይጠበቅባቸዋል መባሉን የተመለከተ መረጃ ከውጭ በሰሜን ምስራቅ ኔፓል ሂማሊያ ከፍታ ላይ በደረሰ የበረዶ ናዳ አደጋ የ7 ተራራ ወጪዎች ህይወት ማለፉና የነፍስ አድን ሰራተኞች ሌሎች የውጭ ሀገር ዜጎችና የሀገር ውስጥ አስጎብኚዎችን ያካተተው ቀሪ ቡድን የማፈላለግና የማዳን ስራ እየሰሩ ናቸው የሚለው መረጃ ከኔፓል ከአሜሪካ ደግሞ የአሜሪካ 46ኛው ምክትል ፕሬዝዳንት የነበሩትና ዘመናዊ የአሜሪካ ታሪክ ውስጥ ቁልፍ ሚና ያላቸው ባለስልጣን ከሚባሉት የፖለቲካ ሰዎች አንዱ የሆኑት ሪቻርድ ብሩስ ዲክ ቼኒ በ84 ዓመታቸው ከዚህ ዓለም በሞት የመለየታቸው ጉዳይ ተሰምቷል። እናጋራችኋለን። እኔ ከማሰማችሁ ዜና ባሻገር ሙከራ እያደረግንበት ካለው ስቱዲዮ ኢዮብ ደመቀ ተጨማሪ ዜና ይዞ ይጠብቃችኋል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁ በቀዳሚነት ወደ ያስኩት ዜና አልፋለሁ። በቀጣይ 25 ቀናት በመኸር ሰብል አብቃይ አካባቢዎች የሚኖረው ያልተጠበቀ ዝናብ ጉዳት ሊያደርስ ስለሚችል የደረሱ ሰብሎችን መሰብሰብ እንደሚያስፈልግ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳሰበ። ኢንስቲትዩቱ ለጋዜጣ ፕላስ በላከው መግለጫ የመኸር ሰብል አብቃይ በሆኑ በምስራቅ፣ ሰሜን ምስራቅና ሰሜን ምዕራብ የሀገሪቱ አካባቢዎች ሊኖሩ የሚችለው ከቀላል እስከ መካከለኛ መጠን ያለው ወቅቱን ያልጠበቀ ዝናብ በደረሱና በመሰብሰብ ላይ የሚገኙ እንደ ሰሊጥ፣ ጤፍ፣ ገብስና አጃና ስንዴ እንዲሁም ቀድመው በሚደርሱ እንደ በቆሎና ማሽላ የመሳሰሉት የረጅም ጊዜ ሰብሎች ላይ ጉዳት ሊደርስ ይችላል። በዚህም አርሶ አደሮችና የሚመለከታቸው አካላት የሚኖሩትን ደረቅ ቀናት በመጠቀም የደረሱ ሰብሎችን በወቅቱ መሰብሰብ ይጠበቅባቸዋል። በተጨማሪም አልፎ አልፎ በመካከለኛው ሰሜን ምስራቅ እና ደቡብ ደጋማ ቦታዎች ላይ የሌሊትና የማለዳው ቅዝቃዜ በሰብሎችና በመስኖ የሚበቅሉ አዘርቶች ላይ ጉዳት እንዳይደርስ ቅድመ ጥንቃቄ ማድረግ ያስፈልጋል ብለዋል። የመንግስት ሰራተኛው ደሞዝ ጭማሪ መደረጉን ተከትሎ ያለአግባብ የዋጋ ጭማሪ ባደረጉ ነጋዴዎች ላይ ህጋዊ እርምጃ መውሰዱን የባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ አስታወቀም። የመምሪያው ኃላፊ አቶ አደራ ጋሻ በሰጡት መግለጫ እንዳስታወቁት የደሞዝ ጭማሪን ተከትሎ ምክንያታዊ ያልሆነ የዋጋ ጭማሪ ባደረጉ 221 ነጋዴዎችና 8 ማከማቻዎች ላይ እርምጃ ተወስዷል። ነጋዴዎች ምርት ከመደበቅ እንዲቆጠቡ ያሳሰቡት አቶ አደራ ነጋዴዎችም ያለአግባብ ዋጋ የሚጨምሩ ነጋዴዎች እንዲያጋልጡ ጥሪ አቅርበዋል።
የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ከፈረንሳዩ ኤሌክትሪሲቲ ደ ፍራንስ ወይም ኢዲኤፍ ጋር በቴክኒክና ስልጠና ድጋፍ ዙሪያ ስምምነት ተፈራርሟል። በኢትዮጵያና በአውሮፓ ህብረት መካከል የኢኮኖሚ ትብብር ለማጠናከር አዳዲስ ኢንቨስትመንት አማራጮች ለማስተዋወቅና አማራጭ የፋይናንስ ድጋፍ ዘርፎች ለመለየት የተዘጋጀው ፎርም በትናንትናው ዕለት በፈረንሳይ ዋና ከተማ ፓሪስ መካሄድ ጀምሯል። ኢትዮጵያ ከባህር መለየት በቅርብ የመጣ ክስተት ነው ሲሉ የታሪክ ተመራማሪው ፕሮፌሰር አየለ በክሪ ተናግረዋል። ኢትዮጵያ ከባህር መለየት በቅርብ የመጣ ክስተት እንጂ በታሪክ ኢትዮጵያን ቀይ ባህርን ከላይ እስከታች የሚዘዋወሩበት እንደነበርና ጥንታዊው የአክሱም ስልጣኔ የመጣው ከንግድ ነው ብለዋል። በየብስና በባህር ሲከናወን መቆየቱንና በአካባቢውን ባህር ነጋሽ በሚል በሚሰየመው ቦታ ንጉስ እየተቀመጠ ንጉሱ ነገስታቱ ሲያገለግል መቆየቱን ገልጸዋል። አዳዲስ ኢትዮጵያን የሚጠቀሙበት የጥንት ወደብ እንደነበር የጠቀሱት ፕሮፌሰር አየለ በክሪ ዘይላ ወደብ ደግሞ በመካከለኛው ዘመን ኢትዮጵያ ያገለግል እንደነበር አስረድተዋል። በቅርቡ ኢትዮጵያ የባህር በር አልባ የሆነችው በፖለቲካ ምክንያት ነው ያሉት ተመራማሪው አጠቃላይ ኢትዮጵያ ከባህር መለየት በቅርብ የመጣ ክስተት ነው ብለዋል። ኢትዮጵያን ባህር በር ተደራሽነት ጥያቄ አምክንያዊ በሆነ መንገድ ማስረዳት እንደሚያስፈልግ ጠቅሰዋል። ሰላማዊ በሆነ መንገድ የባህር በር ተደራሽነት ማረጋገጥ ተገቢም እንደሆነ አመላክተዋል። አዲስ አበባ ትራፊክ ማኔጅመንት በማንኛውም ምክንያት ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች ከፖሊስ ፍቃድ ሳያገኙ መጠገን፣ ቀለማቸው መቀየር ወይም ሌላ ማንኛቸውም የቀድሞ ይዞታቸውን የሚለውጥ ጥገና ማካሄድ በወንጀል እንደሚያስጠይቅ የአዲስ አበባ ትራፊክ ማኔጅመንት አስታወቀ። መመሪያው የሚተላለፉ የተሽከርካሪዎች ሰርቶ ማሳያ ወርክሾፕ ወይም ጋራዥ ባለቤት ከ20 ሺህ ብር የገንዘብ መቀጮ ጀምሮ በወንጀል እስከ መጠየቅ የሚያደርስ ቅጣት ይጠብቃቸዋል። ይህ አስገዳጅ መመሪያ ተግባራዊ የተደረገው የትራፊክ አደጋ አድርሰው የሚሰወሩ ወንጀለኞችን ህገወጥ ድርጊት ለመቆጣጠር እንደሆነ የትራፊክ ማኔጅመንት የባለስልጣን ትራፊክ ቁጥጥርና ሁነት አስተዳደር ዳይሬክተር አቶ አያሌው ኢተሳም ተናግረዋል። ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች ያለ ፖሊስ እውቅና የቀድሞ ይዞታቸውን መለወጣቸው ፖሊስ አደጋ አድርሰው የሚሰወሩ ተሽከርካሪዎችን በቁጥጥር ስር ለማዋል የሚያደርገው ጥረት በማደናቀፍ ወንጀለኞች ለጥፋታቸው እንዳይቀጡ እድል ይሰጣል ያሉት አቶ አያሌው አቲሳም በአስገዳጅ መመሪያ መሰረት ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች የሚጠግኑ ጋራዦች በተሽከርካሪው ላይ ምንም አይነት ለውጥ ከማካሄዳቸው በፊት ተሽከርካሪው አደጋ አለማድረሱና ፖሊስ እንደማይፈልግ የሚገልጽ ማስረጃ ከፖሊስ መውሰድ የሚጠበቅ መሆኑ አንስተዋል። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ጥቅምት አጋማሽ 2018 ዓ.ም በኦሮሚያ ክልል ምዕራብ ሐረርጌ የሚደግዱ አስተርዮ ማርያም ካቶሊክ ቤተክርስቲያን አካባቢ ግድያ መፈጸሙን፣ የካቶሊካውያን ሕይወት ማለፉን፣ ንብረት መቃጠሉን ገልጾ ታላቅ ሐዘን ተሰምቶናል ሲል ባወጣው የሐዘን መግለጫ ገልጿል። የቤተክርስቲያኒቱ ጳጳሳት ጉባኤ አክሎም በኦሮሚያ ክልል አርሲ ዞን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዕመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ያወጡትን መግለጫ ጠቅሶ ቤተክርስቲያናችን ይህ አይነቱ ኢሰብአዊ ተግባር አጥብቃ ታወግዛለች ሲል አስታውቋል። የዜጎችን ሰላምና ደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ቤተክርስቲያናችን ጥሪ ታቀርባለች በመግለጫው ተጠቅሷል። በተያያዘ መረጃ ደግሞ ምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኘው ጋዶ ቀበሌ የሚኖሩ ኦርቶዶክሳውያን ጥቅምት 24 ቀን 2018 ዓ.ም ከቀኑ 6 ሰዓት በኋላ 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸው እየበሉ ባሉበት ጊዜ ያለሉት ሳይቆርሱ የጎረሱት ሳይወጡ በታጣቂዎች በተከፈተባቸው የተኩስ ጥቃት መገደላቸውን መረጃው አገኙ ብሎ ያሳወቀው ማህበረ ቅዱሳን በተጨማሪም ከተገደሉት ውጪ ሌሎች 3 ምዕመናን ደግሞ ታግተው የተወሰዱ ሲሆን እስካሁንም የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ብሏል። ይህ ግብ እንዲህ እንዳለ የኢትዮጵያ የሃይማኖት ተቋማት ጉባኤ በአርሲ ዞን 4 ወረዳዎች ተከሰተ የተባለውን ችግር የሚያጣራ የልዑካን ቡድን የማጣራት ስራውን በዛሬ ዕለት
ጀምሯል። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎችም የሃይማኖት ተቋማት አገልጋዮችና ምዕመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጣራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በዛሬው ዕለት የተከሰተውን ችግር በአካል ተገኝቶ ለማጣራት ችግሩ ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ ጀምሯል ሲል አስታውቋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋ መግለጫና ማብራሪያ የሚሰጥ በመሆኑ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮት ይጠይቃል ብሏል። ይህ በእንዲህ እንዳለ ከአንዳንድ አካላት ኃላፊነት በጎደለው መልክ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃዎች መስጠታቸውን ተመልክተናል ሲል ገልጾ ጉባኤው ይህ ተግባር የማጣራቱን ሂደት የሚጎዳና አንዳንድ አካላትን ወደ ተሳሳተ ድምዳሜ ሊወስድ የሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ የምታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንድታደርጉ እናሳስባለን ብሏል። ከቀናት በፊት ጄኔራል ታደሰ ወረደ በራያ ጉብኝት እያደረጉ ያለ በቲዲኤፍ እና ቲፒኤፍ ጦርነት ምክንያት መንገድ ዝግ በመሆኑ ወደ መቀሌ መመለስ ባለመቻላቸው የመንገዱ ደህንነት የተጠበቀ እስከሚሆንና ማረጋገጫ እስኪገኝ ድረስ እንዳይንቀሳቀስ ተከልክለዋል። ማይጨው ከተማ ለማደር መገደዳቸውንም ሞርስ ሰምቷል። በህወሓት ታጣቂዎችና በትግራይ ሰላም ኃይሎች መካከል የተፈጠረው ግጭት ተከትሎ ቲፒኤፍ የተወሰኑ አካባቢዎችን ተቆጣጥሯል። በኩኖ የሞርታርና የሼል ውጊያ አለ። በወጀራት የመቀሌ መንገድ አስፋልት መንገድ ተዘግቷል። ወንድም ለወንድም አንዋጋም ያሉ 17 የቲዲኤፍ አባላት ወደ ቲፒኤፍ ተቀላቅለዋል። እስካሁን ባለው ሁኔታ የጦር የበላይነት በቲፒኤፍ በበላይነት እየመራ ይገኛል። የትግራይ ሰራዊት ውጊያውን ከገመተው በላይ ስለሆነበት በጣም ተደናግጧል። ቁስለኛው ብዛት በውል ባይታወቅም አምቡላንስ ወደ ማይጨውና መሆን በማመላለስ አምሽቷል። በተያያዘ ዜና እስካሁን ባለው ሁኔታ የጦር የበላይነት ቲፒኤፍ በበላይነት እየመራ ይገኛል። የትግራይ ሰራዊት ውጊያው ከገመተው በላይ ስለሆነበት በጣም ተደናግጧል። ቁስለኛው ብዛት በውል ባይታወቅም አምቡላንስ ወደ ማይጨውና መሆኔ በማመላለስ አምሽቷል። ወዲ ወረዳ ተኩሱን ሳይቆም መንገዱ ደህንነቱ የተጠበቀ ስላልሆነ ማረጋገጫ እስኪገኝ ድረስ እንዳይንቀሳቀሱ ተከልክለው ማይጨው ከተማ እንዳደሩ መረጃው ይጠቁማል። ሻዕቢያ በጀኔራል ታደሰ ወረደ ምትክ የህወሓት የጀርባ አጥንት የሆኑት የህወሓት ምክትል ሊቀመንበር አማኑኤል አሰፋን የጊዜ አስተዳደሩ ፕሬዝዳንት የማድረግ እቅድ መያዙ ከተሰማ በኋላ በአደባባይም ሆነ በመንገድ ላይ የፈጠሩ አጋጣሚዎችን በመጠቀም ታደሰ ወረደን ለመግደል ወይም ለማጥቃት የተደረገው ሙከራ መክሸፉንና ስምሪት የተሰጠው አጥቂ ቡድን በስፍራው ለመድረስ ባለመቻሉ ለጥቂት መትረፋቸው ታውቋል። ከ101 ሚሊዮን 300 ሺህ ብር በላይ የሚገመት ህገወጥ ኮንትሮባንድ ንብረቶች በቁጥጥር ስር ማዋሉ ፖሊስ ገለጸ። የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል መከላከያ ዳይሬክቶሬት ከብሔራዊ መረጃና ደህንነትና ከፌዴራል ፖሊስ ጋር በመቀናጀት በተከናወነው የህግ ማስከበር ስራ ህገወጥ ኮንትሮባንድ በቁጥጥር ስር ሊውል መቻሉም ተገልጿል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ አድርጉ እያልኩኝ ወደ ውጭ ዜና አልፋለሁ። የሳውዲ አረቢያ ባለስልጣናት በቅርቡ በጂዳ ከተማ አንድ ህንዳዊ ዜጋ ላይ ተኩስ ከፍተው ገድለዋል ተብለው የተጠረጠሩ 2 ኢትዮጵያውያን ዜጎች በቁጥጥር ስር አውያለሁ ያለው የጂዳ ግዛት ፖሊስ የሀገሪቱ የድንበር ደህንነት ደንቦች በመጣስ በህገወጥ መንገድ በሚኖሩ 2 ኢትዮጵያውያን ዜጎች ላይ ክስ መስርቻለሁ ያለ ሲሆን በከተማዋ አቅራቢያ በሚገኝ ተራራማ አካባቢ ህገወጥ እጽ በመገበያየት ላይ በነበሩ ሰዎች መካከል በተፈጠረ ጠብና አለመግባባት ሳቢያ ህንዳዊው ግለሰብ በጥይት መመታቱንና ለግድያው 2 ኢትዮጵያውያን ጠርጥሬያቸዋለሁ ብሎ ክስ መመስረቱን አስታውቋል።
በኔፓል በደረሰ የበረዶ ናዳ አደጋ የሰባት ተራራ ወጪዎች ህይወት አለፈ። የነፍስ አድን ሰራተኞች ሌሎች የውጭ ሀገር ዜጎችና የሀገር ውስጥ አስጎብኚዎች ያካተተውን ቀሪ ቡድን የማፈላለግና የማዳን ስራ ይህ ዘገባ እስከ ተጠናከረበት ጊዜ ድረስ እየሰሩ ይገኛል። በሰሜን ምስራቅ ኔፓል ሂማሊያ ከፍታ ላይ በደረሰ የበረዶ መንሸራተት አደጋ 5 የውጭ ሀገር ዜጎችና 2 ኔፓሊያውያን ጨምሮ ቢያንስ 7 ተራራ ወጪዎች ህይወታቸው አልፏል። የነፍስ አድን ሰራተኞች 2 አስክሬኖችን ያገኙ ሲሆን በበረዶ እንደተቀበሩ የሚታመኑትን የተቀሩት 5 ሰዎች በማፈላለግ ላይ ይገኛል። እስካሁን ሌሎች 8 ሰዎች ከሞት ተርፈው በዋና ከተማዋ ካትማንዱ ሕክምና እያገኙ ነው ተብሏል። የሌሎቹ 5 የሟቾች አስክሬን ከበረዶ ከ10 እስከ 15 ጫማ በታች ሊሆን ይችላል የተባለ ሲሆን እነሱን ለማግኘት ጊዜ ሊወስድ እንደሚችል ነው የተገለጸው። የአሜሪካው 46ኛ ምክትል ፕሬዝዳንት የነበሩት በዘመናዊ የአሜሪካ ታሪክ ውስጥ ቁልፍ ሚና ያላቸው ባለስልጣን ከሚባሉት የፖለቲካ ሰዎች አንዱ የሆኑት ሪቻርድ ብሩስ ቼክ ቼኒ በ84 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቼኒ ቤተሰቦች ባወጡት መግለጫ ቼኒ ያረፉት ሰኞ መሆኑን የገለጹ ሲሆን ለመሞታቸው ምክንያት የሆነው የሳምባ ምች፣ የልብና የደም ቧንቧ በሽታዎች ሳቢያ የተፈጠሩ ውስብስብ ችግሮች መሆኑን አስታውቀዋል ሲል ቢቢሲ ዘግቧል። ዲክ ቼኒ እንደ አውሮፓውያን አቆጣጠር ከ2001 እስከ 2009 በፕሬዝዳንት ጆርጅ ደብሊው ቡሽ አስተዳደር ስር 2 የስልጣን ዘመን ምክትል ፕሬዝዳንት በመሆን አገልግለዋል። በተጨማሪም አሜሪካ በሽብርተኝነት ላይ ያወጀችው ጦርነት በመቅረጽና በመምራት ረገድ ወሳኝ ሚና የተጫወቱ ሲሆን በተለይም ኢራቅ ጅምላ ጨራሽ መሳሪያ ታጥቃለች በሚል ባካሄደችው ዘመቻ ላይ ዋና አማካሪ ነበሩ። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦች እንድናፈራ ስላደረጋችሁን ደግመን እናመሰግናለን። አሁንም በዚህ ድጋፋችሁ መቀጠሉን አትርሱ መልእክታችን ነው። አሁን እኔ ካሰማኋችሁ ዜና በተጨማሪ ሙከራ እያደረግንበት ካለው ስቱዲዮ እየው ደመቀ ተጨማሪ ዜና ይዞ ይጠብቃችኋል። በእኔ በኩል በቀጣይ ሞርስ ዜና ጠብቃችኋለሁ። እስከዚያው ድረስ ሰላማችሁ ይብዛ። የአድዋ ድል ማይክሮ ፋይናንስ ተቋም አክሲዮን ማህበር በቀጣይ ስራ ለመጀመር በዝግጅት ላይ እንደሚገኝ የአድዋ ድል ማይክሮ ፋይናንስ ተቋም አክሲዮን ማህበር ስራ አስኪያጅ አቶ ዲዳ ሁንዴ ገለጹ። የአክሲዮን ማህበሩ ለስራ የሚያስፈልጉ ቢሮዎችን፣ ሙያተኞችን፣ የቢሮ እቃዎችን በማሟላት ላይ ይገኛል ሲሉ ስራ አስኪያጁ ተናግረዋል። የአክሲዮን ማህበሩ በዚህ ዓመት የፋይናንስ አቅሙን በማሳደግ ከ10 በላይ ቅርንጫፎችን ለመክፈት ማቀዱንም ጠቁመዋል። አቶ ዲዳ ሁንዴ የአድዋ ድል ማይክሮ ፋይናንስ ተቋም አክሲዮን ማህበር ለሰራዊት አባላት የብድር አገልግሎት ለመስጠትም በአሰራርና በመመሪያ ላይ ተካቷል። የሰራዊቱን የኢኮኖሚ ተጠቃሚነትም ለማሳደግ በትኩረት የሚሰራበት ነው ብለዋል። የአክሲዮን ማህበሩ በቀጣይ ለሚጀምረው ስራ ዝግጁነትን ለመፈተሽና ለማረጋገጥ በብሔራዊ ባንክ ኢንስፔክሽን እየተደረገ መሆኑን ስራ አስኪያጁ አቶ ዲዳ ሁንዴ ገልጸዋል። ዘገባው የቢያድግልኝ መሪ ነው። በስማችን ደሞዝ እየወጣ ነው የሚል ተቃውሞ በነባር ታጣቂዎች ተቃውሞ መቀስቀሱ ተሰማ። ትናንት ጥቅምት 25 ቀን 2018 ዓ.ም ከረፋዱ 3 ሰዓት የህወሓት ታጣቂ የነበሩና በተለያየ ምክንያት ከቡድኑ ወጥተው በክልሉ በሚገኙ አክሱም፣ አዲግራትና መቀሌ ዩኒቨርሲቲዎች እየተማሩ ያሉ በቁጥር 50 የሚሆኑ ተማሪዎች በስማችን ደሞዝ እየወጣ ነውና ይሰጠን በሚል ወደ ክልሉ ጸጥታ ቢሮ በመሄድ ቅሬታቸውን ያሰሙ መሆኑና የክልሉ ጸጥታ ቢሮ ጽሕፈት ቤት ኃላፊው አቶ መብራህቶም ተረጋጉ፣ በእናንተ ስም የወጣ ደሞዝ ካለ በተረጋጋ ሁኔታ ትጠይቃላችሁ የሚል ምላሽ ሰጥተው ያረጋጓቸው መሆኑ ታውቋል። ከዚሁ ጋር በተያያዘ ታዲያ ዛሬ ጥቅምት 26 ቀን 2018 ዓ.ም ከረፋዱ 3 ሰዓት ከ40 ደቂቃ ሲሆን ብዛታቸው ከ400 እስከ 450 የሚሆኑ በመቀሌ ዩኒቨርሲቲ የሚማሩ ምልስ የህወሓት ታጣቂዎች ይህንኑ በስማችን ብር ወጪ እየተደረገ ነውና ደሞዛችን ይሰጠን የሚል ቅሬታ ይዘው
በመቀሌ ከተማ አዲ ሐቂ ክፍለ ከተማ ልዩ ቦታው ደስታ ሆቴል ጀርባ በሚገኘው የጀነራል ፍስሐ ኪዳኑ ቢሮ በመገኘት ጀነራል ፍስሐ ኪዳኑን ለማነጋገር በር ላይ ሲጠባበቁ ነበር ተብሏል። የመለስ ታጣቂዎችን ደሞዝ ወጪ እያደረገ ሲበላ የከረመው የህወሓት ስብስብ ቶሎ ምላሽ ካልሰጠ መሰል ተቃውሞች በበርካታ ስፍራዎች ይቀሰቀሳሉ ተብሎ ተፈርቷል። ይህ በእንዲህ እንዳለ የህወሓት ሰዎች ሴራ ነው በተባለ ሁኔታ በምግብ ፍጆታ ላይ የዋጋ ጭማሪ በመደረጉ ነዋሪው ኑሮን መቋቋም እያቃተው መሆኑ ተመላክቷል። መንግስት ደሞዝ ስለጨመረ በሚል ምክንያት በትግራይ ህዝብ ከፍተኛ ችግር እየደረሰ ነው ያሉት የሞርስ ምንጮች 1 ኪሎ ሽንኩርት 120 ብር፣ 1 ኪሎ ቲማቲም ከ130 ብር እስከ 150 ብር፣ 5 ሊትር ዘይት 1800 ብር በላይ እየተሸጠ መሆኑን ጠቁመዋል። አጠቃላይ የኑሮ ሁኔታው እንዲወደድ በሆነበት በዚህ ሁኔታ ለመንግስት ሰራተኛው መንግስት የጨመረለት የደሞዝ ጭማሪ ተረጋግቶ ካገኘ ሁሉም የመንግስት ሰራተኛ ወደ መንግስት ደጋፊነት ይዞርና የእኛ እቅድ ዋጋ ሊያጣ ይችላል በሚል ምክንያት በገዛ ህዝባቸው ላይ ደሞዙን እንኳን እንዳያገኝ እየሰሩ ናቸው የሚሉት የሞርስ ምንጮች በተለይ የትግራይ ቴሌቪዥን ህወሓትና የህወሓት ካድሬ የሆኑ የአድዋ ተወላጆች 75 በመቶ ሆነው ሳለ ዋና ተጠቃሚዎቹም እነሱ ብቻ ናቸው። ሌላውን የመንግስት ሰራተኛ ደሞዝ እንዳያገኝ እየተደረገ ሲሆን ይህም ከመስከረም ጀምሮ ያልተከፈለ ይገኝበታል። ይህ ሁሉ በደል መንግስትን ያገኙት እየመሰላቸው በሌላው የመንግስት ሰራተኛና በገዛ ወገናቸው ላይ የክፋት ስራ እየሰሩ ይገኛሉ ብለዋል ምንጮች። በጠቅላላው የህወሓት ደጋፊ የተባሉ የመንግስት ማንኛውንም ስራ የሚሰራ ሁሉ ስራው እንዲበላሽበትና ህዝብ እንዳይቀበለው እያደረጉት ነው። በሁሉም ቢሮ ያሉት እያንዳንዱ ቢሮ ኃላፊዎች የአንድ አካባቢ በመሆናቸው ከፍተኛ ተጽዕኖ እያደረሱ እንደሚገኙና የመንግስት ደጋፊ ናቸው ያሏቸውን ደግሞ እያስፈራሩ በመሆኑ ሰራተኛው የድረሱልኝ ድምፅ እያሰማ መሆኑም ታውቋል። በአሁኑ ወቅት ትግራይ ቴሌቪዥን ቢሮ ተሰጥቷቸው መንግስትን የሚቃወሙ የአገው ሸንጎ ተቃዋሚዎችና የአፋር ተቃዋሚዎች የሚገኙ ሲሆን የአገው ተቃዋሚ አስተባባሪ ኪሮስ ሮማሃ፣ አግአዚ ዳንኤል፣ ትዕግስት ብርዛፍ ገሬ የተባሉ ሲሆኑ የአፋር ተቃዋሚ አስተባባሪዎች ደግሞ ሀጂ ሳይድ ሰዩም፣ ሰራተኞቹ ደግሞ ሐሰን አህመድ ፋና የሚባሉና ሌሎችም አሉበት። በእነኚህ ሰዎች መሪነት ክልሉን ሲበጠበጡ መቆየታቸውንና በተለይ የአገው ተቃዋሚ ነን እያሉ የህዝብ መገልገያ የሆነን አምቡላንስ ዘርፈው አምጥተው ለትግራይ ቴሌቪዥን የሰጡ መሆናቸውን የታመኑ ምንጮች ጠቁመዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፅ ቴሌቪዥን ካይሮ ኒውስ ጋር ያደረጉት ቃለ ምልልስ ትናንት ምሽት ተላልፏል። የቀጣናውን ሀገራት የውስጥ ችግሮች በመተንተን ሰፊ ማብራሪያ በሰጡበት ቆይታቸው ከወትሮ በተለየ ሁኔታ ድካም ይታይባቸው ነበር። በሚቆራረጠው ትንፋሻቸውን እየታገሱ በሰጡት ቃለ ምልልስ እንደ ሶማሊያ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮች በቀላሉ ወደ ቀጣናዊና ዓለም አቀፋዊ ችግሮች እንደሚቀይሩ አስረድተዋል። ወደ ኢትዮጵያ ስንመጣ ላለፉት 30 ዓመታት ያየነውን ሁኔታ የብሔር ክፍፍሎችንና አለመረጋጋትን ስንመለከት ይህ የሀገር ውስጥ ችግር ብቻ ሳይሆን የቀጣናውና ዓለም አቀፍ ማህበረሰብም ችግር ይሆናል ሲሉ አስረድተዋል። ፕሬዝዳንት ኢሳያስ ይህ የዓለም አቀፉ ማህበረሰብ ችግር ይሆናል ሲሉ የውስጥ ጉዳዮችን በተነተኑበት አጋጣሚ ላለፉት 30 ዓመታት በኢትዮጵያ ያየነው ያሉት የብሔር ክፍፍሎችና አለመረጋጋትን በተመለከተ ማን ተጠያቂ እንደሆነ ሁኔታውንስ ማን እንደፈጠረው ግን ደፍረው መናገር አልሆነላቸውም። አክለውም የሶማሊያ አለመረጋጋትም ሆነ የደቡብ ሱዳን የእርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆነው እንደማይቀሩ ገልጸዋል። በመጨረሻም ፕሬዝዳንት ኢሳያስ የቀጣናውን ሀገራት ሰላምና ጸጥታን ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባ አጽንኦት ሰጥተዋል። ይሁን እንጂ በደቡብ ሱዳኑ የእርስ በርስ ጦርነት ይሁን በሌላ ጣልቃ ገብነት ያሉትን ጉዳይ በተመለከተ በደፈናው ጎጂ የሆኑ ጣልቃ ገብነቶች ከማለት ባሻገር ኢሳያስ ጣልቃ የገባው ማን በእነማን መካከል እንደሆነ ከመግለጽ ተቆጥበዋል።